አሁን እናት የት ነው ያለችው? እኔ እንጃ ወጣለች መሰለኝ። ምን? የት ነው የወጣችው? እሱን አላውቅም። በጣም ጥሩ አጋጣሚ ነው። ላምሮት አሁን አንቺ አንድ ቦታ መሄድ አለብሽ። ማለት የት ነው የሚሄደው? ቆይ ምን ለማድረግ አስበክ ነው? የማደርገው ነው ያውቃለሁ። መሄድ አለብሽ ተናግሬያለሁ። እናማ አሁን እዚህ ቤት ውስጥ እኔና አንቺ ብቻ ነን ያለነው፣ ማንም የለም። ስለዚህ ጣፋጭ የሆነ ቅጣት እቀጣሻለሁ ማለት ነው። ጋሼ እባክዎትን ይተውኝ። እባክዎትን ጋሼ። መኖር የምትፈልጊ ከሆነ አርፈሽ ቅጣትሽ ተቀበይ። እባክዎትን ጋሼ እባክዎትን። ምን አድርገሃት ነው? መልስልኝ። ሴትዮ አይሰማሽም እንዴ? ምንም አላደረግኳትም። ገና ሳልናገራት ፈርታ ነው የፈረጠጠችው። የፈረጠጠችው? አዎ። ማዘር ግርማን አናግረው እመጣለሁ። ምን ልትለው ነው? አይ እኔ ማምን እለዋለሁ። ያው እሱ የሚለኝን እሰማለሁ እንጂ። ኪሩዬ የሆነ ነገር እንዳትሆን ራስን ጠብቅ እባክህን። ተጠንቀቅ እሺ? እሺ ማዘር አትፍሪ። መክሊት እዚህ ቤት ሰራተኛ ብቻ አትመስለኝም። ማለት የኪሩቤል እኔ እንዳልኩት እሱን አላውቅም። አሁን ግን ቀርቢያት ያለውን ነገር ለማጣራት እየሞከርኩ ነው። ላምሮት እኔ እንደዚህ አይነት ጊዜም ሆነ ትዕግስት የለኝም። ልጅ አታውቂም እንዴ? በእሷ ምክንያት እኮ ነው ሊደበድበው የደረሰው። ይቺ ልጅ ከዚህ ቤት መውጣት አለባት ብያለሁ፣ መውጣት አለባት። ይህን ደግሞ ለዝናሽ አስጠንቅቄ ነግሬያታለሁ። እሷ ግን እጅግ በጣም ንቀቷ እዚህ አንገቷና አፍንጫዋ ላይ ስለደረሰ በጭራሽ ሰማኝ ፈቃደኛ አይደለችም። አሁን እናትሽ የት ነው ያለችው? እኔ እንጃ ወጣለች መሰለኝ። የት ሄደች? እሱንን ያላቅም። ጥሩ አጋጣሚ ነው ላምሮት። አሁን አንቺ ከዚህ መሄድ አለብሽ። ማለት የት ነው የሚሄደው? ምን ለማድረግ አስበህ ነው? የማደርገው ነው ያውቃለሁ። አሁን አንቺ ከዚህ ሂጂ አልኩሽ፣ አንድ ቦታ ሂጂ። ላምሮት አባቱ የተናገረው ነገር ግራ ቢያጋባትም ምን አስቦ ነው በማለት እንግዲህ እንደታዘዘችው ከዛ ግቢ እንድትወጣ ታዛለች። ሰውየውም አባት አቶ ግርማ ቀጥ ብለው እንግዲህ መክሊት ወዳለችበት ወደ ኪችን እሷ ስራዋን እየሰራች ባለችበት ወደ እሷ ወዳለችበት እንደ ጥሩ እንደ መልካም ሰው ሆነው ይሄዳሉ። ወደ መክሊት ጠጋ በማለት ግርማን በቤቱ አስደብድቤው በሰላም እኖራለሁ ብለሽ ነበር ያሰብሽው? ኧረ አይደለም ጋሼ፣ ካጠፋው ይቅርታ አድርጉልኝ። ምን አንቺም የዛ ኪሩቤል ተብዬው ንቀትና ትዕቢት እንደዛው ነሽ? እንዳንቺም ከሷ ትሻይም። አጥፍቻለሁ ወይስ አጠፋሁ ነው የሚባለው? እሺ አጥፍቻለሁ፣ ይቅርታ አድርጉልኝ። እንደዛ ነው የሚባለው። ያጠፋ ሰው ታዲያ መቀጣት አለበት። መክሊት ግራ ተጋብታለች። ያጠፋ ሰው መቀጣት አለበት ብለው ያን የተኮሳተረ ፊታቸውን እንደገና በፈገግታ ሲያሳዩት ምን አስበው ነው በማለት እጅግ ደንግጣ ፊታቸው መቆሟል። እንዴት አድርጌ ካጠገባቸው ልጥፋ የሚል ስሜት ሳይሰማት አይቀር አልቀረም። በቃ ጋሼ ይቅርታ አድርጉልኝ፣ እኔ እርስዎ እንደሚፈልጉት ሆኜ እኖራለሁ። መክሊት ያጠፋችው ጥፋት በይቅርታ ቢታለፍ ደስ ይለኝ ነበረ፣ ግን አይደለም፣ አዝናለሁ። መክሊት እና ትላለች። አቶ ግርማ እናማ አሁን እዚህ ቤት ውስጥ እኔና አንቺ ብቻ ነን ያለ ነው፣ ማንም የለም። ስለዚህ የምቀጣሽ ቅጣት በጣም የምትወጁ ይሆናል። መክሊት ድንጋጤዋ ጨመረ። ምን ማለት ነው ጋሼ? እባክዎትን ተውኝ፣ ስራዬን ልስራበት ትላለች መክሊት። መክሊትም ያላሰበችውና ያልጠበቀችው ነገር ስለሆነ እሳቸው እያሳዩት ያለው ነገር በጣም በመደንገጥ እያጠበችው የነበረውን ብርጭቆ ግንባራቸው ላይ በመወርወር እንግዲህ በፍጥነት ከዛ ቤት እግሬ አውጭኝ ብላ እንዴት እንደሮጠችም እንዴት በሩን ከፍታ እንደወጣችም አታውቀውም። ከቤት ታመልጣለች። መክሊት እጅግ በጣም ጀግና የሚያስፈራውን አቶ ግርማን ሲያዩት ራሱ አይኑ እንኳን ሲያፈጥ እንዴት እንደሚያስፈራ በህልም እየመጣ አጋንንት የሚመስል ሰውዬ ይቅርታ አድርጉልኝ ለቃሉ፣ ምክንያቱም አይኑን ሲያፈጠው በእውነቱ በጣም የሚያስፈራ በህልም የሚመጣ ይመስላሉ ሰውየው፣ ግን ይቅርታ አድርጉልኝ ለቃሉ። እነሱን ለማለት የፈለግኩት ምንድን ነው፣ ምንም ሳትፈራቸው ሲታገሏት ክብሯን አሳልፋ ላለመስጠት የሴትነት ክብሯን ለመጠበቅ በጣም ጀግና ወንድ የሆነች ልጅ ናት። አናቱን በብርጭቆ ብላው ከዛ ቤት ዘላ አምልጣለች። አቶ ግርማም ማን ነው አይደለም ሴት ልጅ ወንድ ልጅ ይደፍረኛል ብሎ የሚያስበው እንደ ሰማይ እና እንደ የተከበርኩ ለሰማይ ለምድር የሚያስፈራ ሰው ነኝ ብሎ የሚያምን ሰው ነው። ከዚህ በፊትም በራሱ አንደበት ሲናገረው ነበረ። ለሰማይ ለምድር የከበርኩ ግዙፍ የሆንኩ ሰው ማን ሊደቃኝ ነው እያለ ሲፎክር የነበረ ሰው እንግዲህ በብርጭቆ ግንባሩን ብለው ሮጣ ከዛ ቤት ስትሄድ ግንባሩን እያሻሸ ተከትሏት ቢሮጥም ሊደርስባት አልቻለም። መክሊት እንግዲህ በጣም ጀግና ወንድ ልጅ ናት። መክሊት ከቤት ከወጣችን በኋላ በአስፋልቱ ላይ እየደረሰባት መስሏት ዞር እያለች ከኋላዋ ከፊት ከኋላዋ እያየች እንዴት እንደሮጠችና እንዴት እንዳመለጠች የሆነ ቦታ ላይ ስትደርስ ቁጭ ብላ ስቅስቅ ብላ ታለቅስ ነበር። አቶ ግርማም ወደ አማች ተብዬው ወደ ጆን በመደወል በፍጥነት አሁን ኑናልኝ ይላሉ። ምን ተፈጥሮ ነው ጋሼ በማለት በፍጥነት ወደዛ ቤት ይከሰታል።
ምንም አልሆነው ነገር አለ። ሰራተኛዋ በብርጭቆ አናቴን ብላኝ ሄደ ይችላል። ደግሞም አያፍርም ሰውየው። እንዴት እንደዚህ ልታደርግ ቻለች? በምን ምክንያት ይላል ጆን። ምክንያቱ ምንም አይጠቅምህም። አሁን እኔ የምፈልገው ከየትም ብለህ እንድታመጣት ነው። የት ነው ያለችው ይላል ጆን። የት እንዳለች ከማን ጋር እንደሆነች የማውቀው ነገር የለም፣ ግን ደግሞ ከዚህ ቤተሰቦች ማናቸውንም ሳታገኝ በፍጥነት ልጅቷን ወደዚህ አምጣልኝ። አቶ ግርማ ሚስጥሩ እንዳይወጣበት ቶሎ ብለህ ልጅቷን አምጣልኝ ይላል። ነገር ግን ጆን ልጅቷን ሊያገኛት አልቻለም። መክሊት ለራሷ በጣም ከድንጋጤዋ ብዛት የተነሳ ሰውየውንም ጎድቼዋለሁ ሊመስላት ይችላል። ነገር ግን ራሷን ለማደን ብትጎዳውም ጥግ አደረገች ያስብላል። እሺ ጋሼ እኔ ልጅቷን እኮ በአካል አላውቃትም፣ እንዴት አድርጌ ስላገኛት እችላለሁ? ጆኒ እኔ አላቅልህም፣ ከየትም ብለህ ልጅቷን ለማምጣት አለብህ። አሁን የተፈጠረውን ነገር ማንም ማወቅ የለበትም። ለአምሮትም ብትሆን ማናቸውም ማወቅ የለባቸውም። ልጅቷን ብቻ በፍጥነት አምጣልኝ። ወይዘሮ ዝናሽም ከሄዱበት ቦታ ሲመለሱ መክሊትን ያጧታል። ሰራተኛዋን እየፈለግሽ ከሆነ ልታገኛት አትችም፣ እዚህ ቤት ፈርጥጣልሻለች ይላል አቶ ግርማ። ምን ማለት ፈልገህ ነው? ምን አድርጋት ነው? የማቀልሽ ነገር የለም፣ ነገር ግን ፈርጥጣልሻለች ከዚህ ቤት። ወይዘሮ ዝናሽም አንተ አረመኔ ጨካኝ የሆንክ ሰው ልጅቷን ምን አድርጋት ነው? ወይዘሮ ዝናሽም እጅግ በጣም ተጨንቀዋል። የልጅቷን ኃላፊነት ወስደዋል። ምን ሆና ይሆን? ምን አድርጓት ይሆን? ምን ውስጥ ገብታ ይሆን? ወይ አንድ ቦታ አግቷት ይሆን እንዴ እያሉ ከኪሩቤል ጋር ይመካከራሉ። ፖሊስ ጣቢያ እንሂድ ይላሉ። ፖሊስ ጣቢያ ብንሄድም 24 ሰዓት አልሞላትም፣ ምን ማድረግ እንችላለን ይላል ኪሩቤል። እንዴት የሰው ልጅ ጠፍቶ ምን እንደደረሰበት ሳይታወቅ 24 ሰዓት ለምን ይጠበቃል ይላሉ ወይዘሮ ዝናሽ። ማዘር አንቺ ልክ ብለሻል፣ ነገር ግን አሁን ብንሄድም ልፋት ብቻ ነው የሚሆነው። ኪሩቤልም ግን ጠፍታ ባይሆንስ ይላል። ምን ማለት ነው? ግርማ ለሰውነሱ እንደማይጨነቅ ታውቂያለሽ። አንድ ቦታ ደብቋት ሊሆን ይችላል። መጠርጠሩ አይከፋም ብዬ ነው ይላል ኪሩቤል። ወይዘሮ ዝናሽም ኧረ ተው እሞትብሃለሁ እንደዚህ አትበለኝ በማለት እጅግ በጣም ፈርተዋል። ወይዘሮ ዝናሽ በጣም አዝነዋል። ላምሮትም ከዚህ ቤት ውጭ ተብላ ወጥታ ስለነበር ወደ ቤት ስትመለስ አባቷን እንግዲህ ግንባሯ አውጥቶ ታገኛለች። ምንድን ነው የተፈጠረው ትላለች። ልጅቷ እኮ በጣም እብሪተኛ ናት። ከዚህ ቤት ወጥቼ ላወጣት ስል ግንባሬን በላኝ ሄደች። የራሱ ክፋት እንዳይታወቅበት ወይም ደግሞ ያደረገው ነገር በጣም አስቀያሚ ስለሆነ ያን ነገር ማንም እንዲያውቅ ስላልፈለገ የገዛ ልጁም እንድታውቅበት ስላልፈለገ ልጅቷን እየኮነነ ይገኛል አቶ ግርማ። ጆኒም መክሊትን ፈልጎ ሊያገኝ ስላልቻለ እኔ ምን አገባኝ እየፈልገውን ያምጣ ከየት ላመጣለት ነው እያለ እንግዲህ ፈልጎ ሲያጣት ወደ ቤቱ ገብቶ ምን ሊያመጣ ይችላል? የፈልገውን ያምጣ ከየት ላመጣ ትችላለሁ? አንድ ሰራተኛ ጠፋች ተብሎ ጆኒ መንከራተት አለበት እንዴ? ከዚህ በላይ ምንም ላድርግ አልችልም ይላል። ወደ አሁኑ ኪሩቤል ይደውላል። ምን ልጠይቀኝ ነው? አንድ ጥያቄ ልጠይቅህ ነበር ይላል ኪሩቤል። ስለ ሰራተኛዋ እንዳልሆነ እንዳይሆን። አዎ የምታውቀው ነገር አለ? ግርማ የት አድርጓት ሊሆን ይችላል ይላል ኪሩቤል። የማውቀው ነገር የለም፣ የት እንዳደረጋት ራሱ እኮ ፈልጋት ብሎ ነበር። ደግሞ ግንባሩን ሳትመታው አትቀርም። ምን ማለት ነው ይላል ኪሩቤል። ግንባሩን መታዋለች ስታመልጥ። ይሄማ ነገር ታዲያ የሴትነት ክብሯን እንዳይጠቀምባት ለማምለጥ ስትፈልግ ነው መታ የሮጠችው ይላል ኪሩቤል። ወደ አሁኑ ነቅቷል። የማይረባ ሰውዬ ልጅቷን ሲያስጨንቃት ነው ግንባሩን መታ የሮጠችው ይላል ኪሩቤል። ለማንኛውም ያለውን ነገር ስላስረዳኝ አመሰግናለሁ። ኪሩቤልም ለወይዘሮ ዝናሽ ልግባና ግርማን አናግሬው ልምጣ፣ ግርማ ጋር እገባለሁ ይላል። ምን ልትለው ነው ወይኔ ልጅ? እኔማ ምን እለዋለሁ ማዘር፣ የሚለኝን ልስማ። ኪሩዬ እባክህ አደራ የሆነ ነገር እንዳትሆን ተጠንቀቀሽ ይላሉ ወይዘሮ ዝናሽ። ማዘር ምንም አልሆንም አትፍሬ አታስቢ በማለት እንግዲህ ኪሩቤል ወደ ውስጥ ገብቷል። ምን ይፈጠር ይሆን? የአንተ ያስቀመጥካት እያሰቡ የነበረው እየተጠራጠሩ የነበረው አቶ ግርማ የኪሩቤል ወይም ደግሞ ያስቀመጣት ቅምጥ ሴት ናት ወይም ደግሞ እንግዲህ ከትርሲት ሌላ የደረባት ናት እያሉ ስላሰቡ አሁን ወደ ውስጥ ሲገባ ምን ሊፈጠር ይችል ይሆን? ላምሮትም አለች። በእርግጥም ግንባሩን ተመቷል። የዛልህም አለ እንደገናም ህመሙም እየተሰማው ነው ሰውየው። ምን ሊያመጣ ይሆን ይሆን? ኪሩቤልን ምን ያደርገዋል? በእርግጥም ሊሸነፍለት አይችልም። እመታለሁ ካለው ቆሞ አይመታለትም ኪሩቤል። እንግዲህ መክሊትስ ምን ይደርስባት ይሆን ከዚህ በኋላ? በዛው ባመለጠችበት ጎዳና ታድራለች ወይስ ደግሞ ሰው ቤት ትጠጋለች? እንግዲህ እሷ ፈልገዋት አጥተዋታል። ወይዘሮ ዝናሽን በቤት አልገባም እሷን አጥቼ ብለው ከቤት ወጥተው ግቢ ውስጥ ቁጭ ብለዋል። በጣም አዝነዋል። ምን ማድረግ እንዳለባቸውም ግራ ተጋብተዋል። እንግዲህ ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። ለዛሬ ግን ወይዘሮ ዝናሽም ከግቢ ውጭ ቁጭ እንዳሉ በጨለማ ኪሩቤልም ግርማን አናግሬው ልምጣ በማለት ወደ ግርማ ጋር ሂድ በማለት ገብቷል። ግርማስ ምን ያመጣ ይሆን? እሱን ሲያየባስ ደግሞ ነው የሚፈላበት። እንግዲህ አቶ ግርማ በብርጭቆ ተፈንክተዋል። የላካት ልጅ ናት ሊል ይችላል። ራሱ ባመጣው ጦስ እንግዲህ እንዳይነቃበት ሲል የራሱን ነገር ለመሸፋፈን ሲል ኪሩቤልን እንትን ሊል ይችላል። ለማንኛውም ለዛሬ ይህን ይመስል ነበረ። መክሊት ምንም ሳትሆን ምንም ከዚህ የባስ ችግር ሳይደርስባት ወይ ደግሞ እነሱ ራሳቸው ቢያገኟት ከአሁን በኋላ እንደኔ ሀሳብ መክሊትን እዛ ቤት ማስቀመጥ ሳይሆን መገዝ ከፈለጉ ተከራይቶ ቢያስቀምጧት ይሻላል።
ትምህርቷ እንድትማር እያደረጉላት ብዬ አስባለሁ። እንደኔ አብራቸው ከሆነች ይህ ሁሉ ስቃይ። መክሊትም ደግሞ ያለውን ነገር በግልጽ መናገር አለባት። መደበቅ ካሁን በኋላ መሸፋፈን በፍጹም አያስፈልግም። ምክንያቱም እስካሁን ለአምሮትም የምታደርገውን እያንዳንዱ ነገር ተሸፋፍን ነበር። በእርግጥም እናትና ልጅ ላለማጣላት ወይም ላለማለያየት ነው። ነገር ግን በግልጽ መናገር ግድ ይላታል። አሁን ግርማ ያደረገውን ነገር ለምንስ ግንባሩን በብርጭቆ ፈግጣው እንደሄደች መናገር አለባት። በእርግጥም መጀመሪያ ልጅቷ ስትገኝ ነው። ልጅቷ ጠፍታለች። እንግዲህ ምንም ሳትሆን እንዲያገኟትና ተከራይተው አስቀምጠዋት በነፃነት ትምህርቷን ብትማር ይሻላል እንጂ ከዚህ በኋላ እዛ ቤት ከሆነች ሰውየውም ራሱ በቀላል የሚምራት አይደለም።